ትበይባሽ ህፃናትን ይዞ የሚዞረው ነገር እንዴት አየው የኔ ማኛ አዶናይ ህፃናትን ይዞ የሚዞረውን ነገር እንዴት አየው ብለው ጠየቁት። ምን አይነት ጥያቄ ነው የምትጠይቁት ራሱ? እሺ ነው በርታ ህፃናቶች ይበረታቱ ጋር እኔ እኮ ለዚህ ነው የሚመቸኝ የኔ ማኛ ታለቅ እና አሮጊት ይዞ ዶማ አሮጊት ይዞ ታዳጊዎች ነው ወደ ቁም ነገር የምታደርሰው እና ማቋሚያትን ይዞ እሱ ነው የተፈለገው። እንዴት ነው ነገሩ? አይ በጣም ያስቀው። ሰሞኑን ለየት ያለ የጌም አጫወት ደግሞ ተያይዘውታል አይደለ? እንዲገስ ገብተው ምናምን መጫወት አዘውትረዋል። ሀቢባ እየተወረደባት ነው። ሀቢባ ወልዳለች መሰለኝ፣ እኔ አልሰማሁኝም። ግን ከወለደች በኋላ አራስ ሆና ነው እንግዲህ ከ3 ቀን ምናምን በኋላ ምንም ሳታርፍ ላይቭ የምትገባው ማለት ነው። እና ብዙ ሰዎችን እያስገረመ ነው እና እያስተቻትም ነው። ይሄ ነገር ትንሽ እንኳን አታርፍም ወይ እስከዛሬ የሰራችው ገንዘብ አይበቃትም ወይ እየተባለ ነው። መብቷ ነው። ግን ያው እንግዲህ በዚህ ኬት የተነሳ እየተወቀሰች ነው። ታኩር ቤት ለደብረ ብርሃን እርዳታ ቁጭ ብለን ስናሰባሰብ ከሰደባት ወይም ከተጣላችሁ ሰው ጋር አብራ ተቀመጠች አላሉ። እርዳታ ስለሆነ ዝም አሉ። ግን ትናንትና ገስት ጌም ስለሆነ እኔ ስለማገኝ ትንሽም ብትሆን ታገኛለች የሚለው ነገር ደማቸውን ስላፈላቸው ማውራት ጀመሩ። ለኔ ያስበው ነው አራስነቷን ሳትጨርስ መታገኝ ተጫወተች ብሎ ቸርቸር ደማቸው ፈላ። ለኔ ያዝነው ነው ሀቢባ ብቻ ገንዘብ ትወዳለች። እነሱ ሲሰጣቸው ብሎክ ያደርጋሉ። አትስጡ ብሎ ሰው ይቦልቃሉ። ወይ ጉድ ወይ ጉድ! ውሸቱ አብዛት ደግሞ ከጆከር ጋር ለችግር ጊዜ አንድ ላይ አልነበሩም። አንድ ላይ ጆከር ገባ፣ እሱ ሲወጣ እሷ ገባች። መጣ ለችግር ጊዜ አንድ ላይ ቁጭ ስንል እንትን አሉ። አሁን ግን ስቀመጥ እንትን አሉኝ ብላ ትዋሻለች። ቀጣፊ ሌባ። እንደዚህ አት እኔ መሄድ ካለብኝ በደንብ ሄድብሻል። ጠምዷታል። በጣም ነው ሄደው ነው ይችላል። ብዙ የረሳችሁት ነገር እኔም ማስታወሳቸው ነገሮች አሉ። ብዙ የረሳችሁት እናንተ ሰርጀሪ የመጀመሪያ ያሰራችሁ እሷ እንደሆነች ረስታችኋል። ሾርት ሚሞሪ ስለሆናችሁ የመጀመሪያ የመቀመጫ ሰርጀሪ ማን እንዳሰራት አጣቁ ማለት እሷ ነበር ብራግ የምታደርገው አሰርቻለሁ ብላ። ማስረጃ አምጣ በሉት፣ ማስረጃ በሉት። ትረሳላችሁ፣ ምክንያቱም ሾርት ሚሞሪ ናቸው። የመጀመሪያ መቀመጫ ያሰራችሁ እሷ ናት። ራሷ ነው እንዴ አሰርታለች። እንዴ ሀቢባ ሰርጀሪ አሰርታለች። ሻፓን ትረሳላችሁ፣ ምክንያቱም እዚህ ያለው የሚያነብሰው አይደለም፣ እውቀት ያለው አይደለም። አብዛኛው ሁሉም ማለት የመጀመሪያው ያሰራችሁ እሷ። የምትከተከተው ጂጂ፣ የምትከተከተው ያቺ ቤታዬ ምትባል በሰርጀሪ የምትከተከተው ሙኒት። የመጀመሪያ ሰርጀሪ ያሰሪ መቀመጫ አራሷ። ቲክቶከሮቹ ጠቅላላ ለከትላልቆቹ በጣም ሰርጀሪ በሰርጀሪ ሆነዋል አይደለ? እንዴ እንዳለ እንዴ ነው ነገሩ። ግን ምን እያስተማሩ ነው ያሉት? ጂጂጊ አልቀረችም። ቤታዩ ሌላ ስም ጠርቷል። ማላቃ ሴትዮ ማን ትባል መሰላችሁ? አራሷ ጀለሳችሁ ሀቢባ ትባላለች። እንደ ሀቢባ ችጋራ ማርገኝ መድኃኒዓለም እናንተ ምግብ ልጆቹን ብሩና የምታበላቸው እየቀቀለች ያ ሁሉ ጊፍት ተሰጥቷት አትጠግብ። ትናንት ሀቢባ ማነ ዲቦራ ቤት ተዋረደች። ሀቢባ እግዚኦ መድኃኒዓለም ከውርደት ሰውረኝ። ታብታብ አድርጉ እናንተ። አይ እሷ ሼም ሳይዛት መታ ከተጫወተች ምን ያህል ለስራ ፍቅር እንዳላት ስራቸው ነው አይደል? ቲክቶክ እንግዲህ ስራቸው እስከሆነ ድረስ አራስ ሆና መታ በቃ 3 ቀን ብቻ አረፈች። የ3 ቀን ፍቃዷን ወሰደች። መታ ጌሟ ላይ ገባች ማለት ነው። ይመቻት። ስራዋን አክባሪ ናት ማለት ነው። አለቀ። እንዴ ምንድነው የምትሉት እናንተ? ምንድነው የሚያቃጥላችሁ? በጣም ተንጨረጨሩ እኮ አይደል? እኔ በሌላ ነገር ላትመጪኝ እንችላለች ሀቢባ፣ ግን እዚህ ጋር ምንም ያደረገችው ነገር የለም። ሰውን አልጎዳችም። አትሊስት ሰውን የሚጎዳ ነገር ምናምን ሰው ካልሰራ በስተቀር በቃ ራሷንስ የምታርፈው አይደል እንዴ? በቃ አለቀ። ገንዘብን ካስበለጠች መብቷ ነው። ያረፍኩት 3 ቀን ረፍት ይበቃኛል ካለች መብቷ ነው። ወገቧ ሳይጠነክር አራስ ልጅ ይዛ ወጣ። እናንተ አራስ ልጅ እኮ ይደበቃል። እኔ ስወልድ አካውንቴን ዲአክቲቬት አድርጌ 7-8 ወር የለውም ነበር። አሁን ነው የመጣሁት። ኦኬ የወለደች ቀን ማነሽ አንቺ? በሁለተኛው ቀን ገባች። አይኗን እና አንዳንድ ጊዜ ምን አለ መሰለኝ በሁለተኛው ቀን የገባችው ከወለደች በኋላ ሰበሰ ዝናብ እናቴ ቤት ተከራይቶ እናትና አባቴ ቤት
ከዛ ክራይ ቀነሳችሁለት? ኧረ ጭራሽ አክቹዋሊ አልታወቀም። አዎ ነገርየው እንደመረረ ሲገባኝ ወጣ ተከራይኩ። ጥሩ ተከራይ ነበረ። የሚገርም እሱ ተከራዩን የጠበሰችው በለው። ኦኬ ጀንጅኖኝ አይደለም ቤተሰቦቼ ናቸው። ምን ይሆናል መሰለ ኬራን በለው። ቴንክ ዩ ኬራን አመስግኑልኝ በእናታችሁ። ለሱፐር ቲንክስ በጣም ነው የማመሰግነው። ኬራንዬ ቴንክ ዩ በጣም ቴንክ ዩ በጣም ይመጡና ስለሱ መልካምነት ይነግሯል። እሱ እኮ ማለት እንደዚህ ይሄ ልጅ ምን አይነት ቢሆን ነው በሱ እሱን ብታቀው የእውነትም እንደዚህ ያሳምነው ምናምን እንደማይሆን ግን እግዚአብሔር ምን ያደርጋል ደገፍ አጋዥ ይሰጣልና እኔ ብዙ ጊዜ ቤተሰብ እንደውም ሲቃወም ነው የማውቀው። እነሱ እኮ ወደዛ እንደሄድ እኮ አይደለም ልጅ አገኘን አንድ ልጅ እንዴት መልካም ልጅ ተከራይ አገኘን ቤታችን እንደገባ ከተከራይ አንግል ነው እነሱ ተከራይ የሚገርም ተከራይ በቃ ከዛ በዚህ ጋር አብስሎ ቆይ የመጀመሪያ መታየት እዛው ነው አይደል? ከተያያችሁ በኋላ እዛው እኔ አሁን የማየው እንግዲህ ከዩኒቨርሲቲ ለረፍት ስሄድ ምናምን ነው። ከዛ እሱ ለስራ አዲስ አበባ ሲመጣ እንደዛ አንድ ሁለት እየተባለ ነገር እየመረረ መጣ። ከዛ ልክ እኔም ዩኒቨርሲቲ ጨርሼ ከሆነ ጊዜ በኋላ ለብቻ መኖር ያስፈልጋል ማለት ለብቻዬ ልኖር ብዬ አሰብኩ። ለብቻሽ ከኖርሽማ ጥሩ ነው ደህና ቤት የሆነ ኮንዶሚኒየም ቢሆን ብትከራይ ምናምን የሚል ሐሳብ ይሁን በቃ ብዬ መቶ የመጀመሪያው እቃችን የሚገርም አንዴ መርካቶ ሄዶ በላዳ ነው ከላይ ፍራሹን ከውስጥ ማንቆርቆሪያ ቡታ ጋዝ ምናምን ይሄ በቃ ለአንድ የሚያስፈልግ አዳሩ አለ። ጧት ላይ ደግሞ ሻይ አለ ምናምን። ከዛ መጣ በመጥረጊያው ተጠረገ ቤቱ ፍራሹ ተነጠፈ ምግቡ እዛ ጋር ተሰራ ተጀመረ ኑሮ። ዋው በቃ ከዛ ይሄው እንግዲህ አሁን ላለፉት 16 ዓመታት አለ በለ እንኳን ለ16ኛ ዓመት ባላችሁ በሰላም በለ ግን ደስ የምትል ሰው ናት። እኔ በቃ ዝም ብሎ የሚስቅ ሰው ምናምን ይመቸኛል። በነገራችን ላይ ፈታ ያለች ሰው ናት። ወዳጆችሽ ይታዘቡሻል። ከዓመት በላይ የሚሆን ለልጄ ለአዲስ ለምወልደው ልጄ ሰጣችሁኛል፣ እግዚአብሔር ይስጥልኝ፣ አላህ ይስጥልኝ ብለሽ ተስማምተሽ ከሆነ በኋላ በነጋታው ነው ጌም የጀመርሽው እና ቻፓ በጣም ነው የምትወጪው። አንዳንዴ ብር ጥሩ ነው መያዝ መስራት ጥሩ ነው፣ ግን በባሌ ነው የምኖረው ካልሽ ያንቺ እንደ ትርፍ ነው የሚታየው። ተግባባን? እንደ ትርፍ ነገር እንደ ትርፍ ስለሆነ በባልሽ ዋና የምትተዳደሪ ከሆነ በዚያ ለራስ ልጅ አስቀምጣ። ኧረ እንደዚህም የለም። እሷ ናት የምታስተዳድረው። ዋናው ባለቤቷን ሁላ ታስተዳድረዋለች። ትቀልዳለህ እንዴ? ከቲክቶክ ገቢ በላይ አያመጣላትም እርግጠኛ ነኝ። ጌም ለመጫወት በየቀኑ እየገቡ ፍራግመንት ማስሞላት፣ በየቀኑ ጌም መጫወት ሰው ይታዘብሻል፣ በጣም ይታዘባል። ሕፃን ልጅ ገና አራስ ሆነሽ የሚያስተዳድርሽ ባሌ ነው እያልሽ ስትበጠረቁ የነበራችሁ በሙሉ ባል እንደማያስተዳድራችሁ እያየ አበሻ ግን አይታዘብ፣ በቃ አይታዘብ፣ ዝግጁ ነው ለመታዘብ። በተጠንቀቅ ቆሞ ነው የሚጠብቃችሁ። አንድ ትንሽ እስክትሳሳቱ ነው በቃ ትንሽ መስሚያችሁን ጥጥ ካላረጋችሁ በቃ ከባድ ነው። እና አሁንም የምለው ምንድነው ትንሽም ቢሆን እረፍት ማድረጉ መልካም ነው። ወዳጆቿ ከሆናችሁ መቀባት አንድ ነገር ሆና ሆስፒታል እረፍት አድርጊ እያልክ እየመከርክ ነው ወይስ እየሰደብካት ነው? እኮ ማይገባኝ እሷ በቂ እረፍት፣ እኔ ጠንካራ ነኝ፣ ስራ ይበልጥብኛል፣ ጠንካራ ሰራተኛ ነኝ ካለች ትስራ። እኔ ያንን ነው ገባች ተብሎ ከምትሰሙ ይልቅ እቺ ሴት ገንዘብ ሰጣችኋታል፣ በደንብ ጌም አጫውታችኋታል፣ የምትፈልገውን ያህል ገንዘብ አጋብሳል። ከዚህ በላይ አትስጧት ነው የሊሟኛ። እንዴት ነው ነገሩ? ዴዚ አቢዩዝ እያደረገቻት ነው። አግታን ያስቀመጠቻት በቂ ምግብ እንኳን እንዳታገኝ አርጋታለች። እኔ ለሷ ሞራል ማለት ነው ለሷ ሞራል ስንል እዚህ መናገር ማንፈልገው ብዙ ነገር አለ። ምክንያቱም ዴዚ ፍላጎት የላትም ስለናቷ እዚህ የሆነ ነገር እንድናወራ አትፈልግም። ክሊር ለማድረግ እቺ ሜላት የሚሉት ብዙ ነገር እየተረጎመች ውሸት ታወራለች። በጣም እሷ ነች ቢያበላሸቻት። አይ ቲንክ ሮንግ ኢንተርፕሬተር ቀጥራለች ይዛለች እና ያላለችውን እየቀጠለች ታወራለች። ከዚህ ቀደም የነበሩት ናቸው እነዚህ ቪዲዮዎች፣ የከዚህ ቀደም ቪዲዮዎች ናቸው በላለች እና ያ ስለ ምግቡ ዴዚ ቅድም ስትጠይቃት I have not ፍሪጁ ሙሉ ነው 24/7 she eats a good meal ምናምን እያልኩ ስል
አንተ እና ምግብ የለም ምናምን ስትላት I have not denied that አለች። አየህ እሱን አላለችም። that's clear ያድርግ። አሁን ምግብ ችግር የለም ማለት ነው። you don't have food problem, right? ሰውነቷንም ተመልከት። you can tell about her body too, of course. የተራበች ልጅ አትመስልም። she goes to በስማ ምግብ ሁላ ትከለክላታለች እያሉ ሲያሰሩ ነበር አይደል? በጣም ነው የሚያሳዝነው። ግን ታሳዝናለች። ማን ነው ጃጂ? ማን አባሽን ነው የምታስፈራሪ? ነው ዛሬ ጦርነት ነው ጠቅላላ ቪዲዮቹ። አልበዛም እንዴ? አንዳንዴ ዝም ትላላችሁ። ህይወት ጠፍቷል። አንቺ ደነዝ ሳሰክሪ ስሚ። ባንቺ ንግግር የቆሰለችና የሞተች ሴት አለ። ሳሰክሪ ስሚ ያለው ነው ያሳቀኝ። በነገራችን ሌላ ነገር አይደለም። ቁስል አርገሻት የሞተች እናት አለች። ቆስላ በቃ ልጇን አታ ተስፋ ቆርጣ ገና የነበረች እናት በቃ የነበረቻት ለብቻዋ አሳደገቻት እናት ናት። ክፉም ሆነች ጥሩም ሆነች ለሷ የምታውቁት እናቴ ጨዋ ናት። እናቴ አዎ እናትሽ ጨዋ ናት። ለምን ስርዓት ያላት እናት አለች። አንቺ ግን ቦርኮ ነሽ። ኧረ በለው